ቅዱሳን ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። ዛሬ እንግዲህ ከዚህ በፊት ቃል እንደገባ ነው የመጽሐፍ ቅዱስ ጥናታችንን ጀምረናል። ከዚህ በፊት በነበረው ፕሮግራም መግቢያው እንደተከታተላችሁ ተስፋ እናደርጋለን። ዛሬ ቀጥታ ወደ ገላትያ መጽሐፍ እንገባለን። የገላትያ መጽሐፍ ከምዕራፍ 1 ጀምሮ ቁጥር በቁጥር እያየን እንሄዳለን። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። ከኛ ጋር እግዚአብሔርን ቃል እንድታጠኑ እናበረታታለን። ይህንን ክፍል አብረን የምናጠናው ከወንድማችን መጋቢ ዮሐንስ ተሾመ ጋር ነው። ከእርሱ ጋር ምዕራፍ 1ን እናጠናለን። እግዚአብሔር መልካም ጊዜ ይሰጠናል። እንጸልይና ወደ ጥናታችን እንገባለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ደግሞ ቃልን የምናጠናበትን ይህንን እድል ስለሰጠህን ክብር ሁሉ ለስምህ ይሁን። ይህንን የገላትያ መጽሐፍ ስናጠና እግዚአብሔር ሆይ አንተ እውነትን እንድትገልጥልን፣ መንገድህን እንድትመራን፣ ቃልን እንድታበራልን እግዚአብሔር ሆይ በዚህ ውስጥ እኛንም ቅዱሳንንም እንድታንጽ በኢየሱስ ስም እንጸልያለን። የሚኖረን ጊዜ ሁሉ በስምህ የተባረከ ይሁን። በኢየሱስ ስም አሜን። እሺ መጋቢ ዮሐንስ እንግዲህ መጋቢ ዮሐንስ የአዲስ አበባ የምስራቅ አዲስ አበባ ክልል ዋና ጸሐፊ እንዲሁ ደግሞ በተለያዩ መድረኮች የእግዚአብሔርን ቃል ታስተምራለህ እና እግዚአብሔር ዛሬ ፈቅደ ደግሞ ከኛ ጋር የእግዚአብሔርን ቃል ልታጠና በዚህ ስለተገኘ ደስ ብሎናል። እግዚአብሔር ያክብርልን። አመሰግናለሁ። እስኪ የውይይት ጥያቄዎችን እኔ ያነሳውኝ በእነዛ ሀሳቦች ላይ የገላትያን መጽሐፍ ለማጥናት እንሞክራለን። የመጀመሪያው ሐሳብ እንዲሆን ያሰብነው ከገላትያ ምዕራፍ 1 ከ1 እስከ 2 ባለው ክፍል መሰረት ጳውሎስ ስለ ሐዋርያነት ይናገራል እና ይህንን ክፍል የጳውሎስ ሐዋርያነት በማን ነው፣ ሐዋርያነትስ ራሱ ምንድን ነው የሚለውን እስኪ ስለሱ በመነጋገር እንጀምር። እሺ አመሰግናለሁ። ሰለፈው እንደዚህ አይነት መድረክ መፈጠሩ በጣም አሪፍ ነገር ነው። በጣም ጥሩ ነው። የእግዚአብሔርን ቃል በተጻፈበት አውድ አብረን የምናይበትን እድል መፍጠር፣ እንደዚህ አይነት መድረኮች ማዘጋጀታችን በጣም ጥሩ ነው። ስለዚህ ይህንን እድል ስለሰጣችሁ እኔም በጣም አመሰግናለሁ። እንግዲህ ወደ ጥያቄያችን ወደዚህ ወደ ገላትያ ምዕራፍ 1 ቀጥታ እንግባና የመጀመሪያ ላይ እንዳነሳኸው ጳውሎስ ቁጥር 1 እና ቁጥር 2 የሚለውን ብናነበው ጥሩ ይመስለኛል። እንደዚህ ይላል: በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ ቤተክርስቲያናት ይላል እና ጳውሎስ ያው መልእክቶች ይጽፍ በተደጋጋሚ እንደሚያደርገው ወይም በተደጋጋሚ እንደሚገልጸው እዚህም ቦታ ላይ የጥሬውን ማንነት የሚገለጽበት ክፍል እንደሆነ እናያለን። ግን ከሌሎች መልእክቶች ትንሽ ለየት ባለ በዚህኛው ክፍል ላይ ስለ ሐዋርያነቱና ስለ ሐዋርያነቱ ምንጭ ያነሳበትን ነገር ልብ ማለቱ በጣም አስፈላጊ ነው። እንግዲህ አንተም እንዳልከኝ በማን ነው የሆነው ሐዋርያ የሚለውን ነገር በግልጽ በዚህ ክፍል ላይ እንደሚያነሳ ማየት እንችላለን። ምንድነው የሚለው? በክርስቶስ ኢየሱስ፣ አዲሱ መደበኛ ትርጉም በክርስቶስ ኢየሱስና ከሙታንም ባስነሳው በእግዚአብሔር አብ ይላል። የ54 ትርጉም ደግሞ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ይላል እና የጳውሎስ ሐዋርያነት ሹመት በክርስቶስም በእግዚአብሔር አብ የተሰጠው እንደሆነ የሐዋርያነት ምንጩ ሰው ወይም ከሰውም በሰውም ያልሆነ እንደሆነ ይናገራል። ማለት ከሰውም በሰውም የምትለው ቃል ወሳኝ ነገር አትመስለኛል። አንደኛ ምንጩ ሐዋርያ የሆንኩበት ምንጭ ይሄን ያገልግሎትን ስልጣን ያገኘሁበት ይሄን ያገልግሎት ኃላፊነት የተቀበልኩት ከሰዎች አይደለም። ሰዎች ተሰባስበው፣ ሰዎች ፈልገው፣ ሰዎች መልእክት ኑሯቸው፣ መልእክት አጀንዳ ኑሯቸው፣ ሰዎች ዓላማ ኑሯቸው የሰጡኝ ኮሚሽን ያደረጉኝ ስራ አይደለም ከሰዎች ያለኝ ነው። ደግሞ ኦቶሪቲውንም ስቀበል የተቀበልኩትኝ በሆነ ሌላ አገልጋይ ወይም በሌላ ሰው አይደለም ሹመቱ የሚያገኘውት ቀጥታ ከክርስቶስ ከእግዚአብሔር አብ ነው ቀጥታ ንጋሪ ሹመቱ የመጣው የሚል ነው። እንደምናውቀው የ12ቱ የክርስቶስ ኢየሱስ ደቀ መዛሙርት የነበሩት ወይም ሐዋርያቶች የነበሩት እነ ጴጥሮስ ማለት ነው
የሐዋርያነትን ስልጣን ሹመት ያገኙት በምድር በነበረበት ወቅት ጌታችን ኢየሱስ ከያሉበት ከየስራቸው ጠርቶ በዚህ አገልግሎት እንዳሰማራቸው እንደሾማቸው እናውቃለን። ያው አካል ለብሶ በተወሰነ የጫማ ልክ በትከሻ በሰውኛ ተገልጦ በመካከላችን የሚመላለስ የነበረው ክርስቶስ ነው በያሉበት ሄዶ የጠራቸው። የጳውሎስ ግን ለየት ይላል። ከሙታን የተነሳው ጌታችን ኢየሱስ ክርስቶስ በእግዚአብሔር የማዳን ኃይል የእግዚአብሔር የስልጣን ኃይል የእግዚአብሔር ድልነሽነት በተገለጠበት በትንሣኤ የተነሳው ክርስቶስ ነው እኔን ኮሚሽን ያደረገኝ እኔን ስልጣን የሰጠኝ ሲል እናያለን ማለት ነው ሲል እናያለን። እና ስለዚህ ነገሩን ጠቅላላ ለማድረግ የክርስቶስ የጳውሎስ የሐዋርያነት ሹመት ምንጩ ከሙታን የተነሳው ጌታችን ኢየሱስ እና እግዚአብሔር አብ እንደሆኑ በግልጽ ይናገራል ማለት ነው። እንግዲህ ከዚህ ጋር በተገናኘ ግን ሐዋርያ ደግሞ ማለት ምንድነው የሚለውን ነገር ስናነሳ ያው ሐዋርያ የሚለው በቀጥተኛ የቃል ትርጉሙ መልእክተኛ ማለት ነው። ይሄ ቃል በወቅቱ በነበረው በግሪኮችና በሮማኖች ካልቸር ውስጥ ለብዙ ሰዎች ጥቅም ላይ ውሎ የነበረ ቃል ነው በተለያየ መንገድ። ለምሳሌ የፊልጵስዩስ መጽሐፍ ላይ ምናልባት የምናስታውስ ከሆነ ጳውሎስ ከፊልጵስዩስ ሰዎች ጋር በነበረው የአገልግሎት ግንኙነት ከሌሎች አብያተ ክርስቲያናት በተሻለና በተለየ የጳውሎስን አገልግሎት ይደግፉ የነበሩ በገንዘብም ጭምር ይደግፉት የነበሩት ቤተክርስቲያናት አንዷ ፊልጵስዩስ ናት። እና ፊልጵስዩስ ጳውሎስ ታስሮ በነበረበት ጊዜ ለሱ ሊልኩለት የፈለጉትን ገንዘብና ደግሞም እሱ በእስር ቤት ሳለ ከውጭ ሆኖ የሚያግዘው ሰው ልከውለት ነበር። አፍሮዲጡ የሚባል ሰው ልከውለት ነበር። እና ጳውሎስ ምን አለ? ለእናንተ መልእክተኛ ለእኔ ግን የክርስቶስ ባሪያ የሆነውን አፍሮዲጡን መልሼ ወደ እናንተ ልኬላችሁ እላችሁ። እዛ ክፍል ላይ የእናንተ መልእክተኛ የምትለው ቃል የእናንተ ሐዋርያ የሚል ነው በግሪኩ ሄደን ብንመለከተው ማለት ነው። ቃሉ አንድን መልእክት ተሸክሞ ተቀብሎ የተላከን ሰው የሚል ሐሳብ የሚያሳይ ነው። ግን ደግሞ ስነ መለኮታዊ ትርጉሙ ስንመለከተው ወይንም ከአዲሱ ኪዳን አገልግሎት ጋር እግዚአብሔር ወይም ጌታችን ኢየሱስ ከሙታን የተነሳው ጌታችን ኢየሱስ ለቤተ ክርስቲያን ከሰጣቸው አገልጋዮች ጋር በተገናኘ ስናየው ደግሞ ቤተክርስቲያን እንድትታነጽ ቤተክርስቲያን ወደ ክርስቶስን ወደ ማወቅ እንድትመጣ ቅዱሳን ለአገልግሎት እንዲበቁ ለማገዝ ክርስቶስ ለቤተክርስቲያን ከሰጣቸው አገልጋዮች መካከል ሐዋርያቶች እንደሆኑና በክርስቶስ ስልጣን በክርስቶስ ኃይል ወንጌል ባልደረሰባቸው ቦታዎች ላይ እየተላኩ እየሄዱ የእግዚአብሔርን ወንጌል የሚሰብኩና ቤተክርስቲያን የሚተክሉ የክርስቶስ መልእክተኞች ናቸው የሚለውን ትርጉም እናገኛለን ማለት ነው። ከቀለም ስንነሳ እግዚአብሔር ይመስገን። በጣም ጥሩ ነጥቦችን ያነሳ ነው። በተለይ ከጳውሎስ ጥሪና ከሐዋርያነት አንጻር ማለት ነው። እያጠናን ወደ ታች ስንመለከት ቁጥር 3 ላይ አንድ ሐሳብ እናገኛለን ማለት ጸጋና ሰላም። እንግዲህ እንዲህ አይነት ይሄ ሰላምታ በሐዋርያው ጳውሎስ መልእክቶች ውስጥ በተደጋጋሚ ሲነሳ እንመለከታለንና እንደው እስኪ እዚህ ክፍል ላይ ምንድነው የተሸከመው? ጸጋና ሰላም ማለት ምን ማለት ነው? አንድነታቸው ልዩነታቸው ምንድነው? ታንኪዩ ጥሩ ሐሳብ ነው። እዛ የመጀመሪያው ክፍል ላይ ቅድም ስናነሳ እንደውም ጠቆም አድርገን ብናልፍ ጥሩ ቢያስቡት የጌታችን ኢየሱስ ክርስቶስን ማንነት በግልጽም ባይሆን ግን ለየት ባለ መንገድ ጳውሎስ የገለጠው ይመስላል። ንጽሩን አይተው ከሆነ ሐዋርያ የሆንኩትኝ ከሰውና በሰው አይደለም ብሎ በሰውና ከሰው ውጭ በሆነ ማንነት ነው እኔ ኦቶሪቲ ያገኘሁት ሐዋርያት የተቀበልኩት ብሎ የክርስቶስን ማንነት ከእግዚአብሔር አብ ጋር አስተካክሎ ሲያስቀምጠው ያለ እዚህ ክፍል ላይ እና በግልጽ እንደምንረዳው በሰው አይደለሁም ካለ በሰው አልሆንኩም ካለ ከሰው አልሆንኩም ካለ የሆንኩትኝ ከሰው ውጭ በሆነ ማንነት ነው። በማን ነው ደግሞ ግልጽ ሲያስቀምጠው በአብና በክርስቶስ ነው የሆንኩትና የክርስቶስና የአብን እኩልነት ወይ መለኮት የክርስቶስ መለኮትነትን ሲያንጸባርቅ እናያለን። እና ከዚሁ ጋር ተያይዞ በሰላምታ ውስጥም ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ አሁን ጸጋና ሰላምንም ከሁለቱ ወደ ቅዱሳን እንዲመጣ ሲመኝ ሲባረክ እናያለን ማለት ነው ጳውሎስና በዚህ ክፍል ውስጥ የክርስቶስ ማንነት ክርስቶስ
ሰው ብቻ እንዳልሆነ ፍጹም ሰው ብቻ እንዳልሆነ ደግሞ ከእግዚአብሔር ጋር የሚተካከል ማንነት ያለው አምላክ እንደሆነም ትንሽ በዚህ በኩል ላይ ሲያንጸባርቅ ነው እና ወደ አነሳው ነጥብ ስመለስ ጸጋና ሰላም ለእናንተ ይሁን ከሚለው ነገር የምንረዳው እንግዲህ እነኚህ ሁለት በጣም ያደስዳል ትልቅ እውነት የተሸከሙ በጣም ትልቅ ስነ መለኮት የተሸከሙ ቃላቶች ናቸው። እነኚህ ቃላቶች የምንድነው የጳውሎስ መልእክቶች ላይ የአዲስ ኪዳን ትምህርቶች ላይ ስፔሻሊ ደግሞ ከዚህ ከገላትያ ጋር በተገናኘ በወቅቱ ተነስቶ ከነበረው ችግር ጋር በተገናኘ ጸጋ የሚለው ሐሳብ በጣም ዋጋ የሚሰጠው ከፍተኛ ትርጉም ያለው ቃል እንደሆነ እንረዳለን። በእግዚአብሔር የማዳን ስራ ውስጥ ሰዎችን በማዳን ስራ ውስጥ ሰዎችን ከሱ ጋር በማስታረቅ ሂደት ውስጥ ወደ ሰዎች የመጣበት አዲሱ መንገድ ወይም ወደ ሰዎች የመጣበት ሰዎችን ለማዳን ሰዎችን ከሱ ጋር ለማስታረቅ ሰዎች በሱ ፈቃድና ሐሳብ መመላለስ የሚችሉበትን አቅም እንዲያገኙ የመጣበትን መንገድ ነው እንግዲህ ጸጋ ብለን የምናነሳው። ያው እንግዲህ ምናልባት ሰፊ እንዳይሆንብን እንጂ ሐሳቡ በቀደመው ኪዳን ያው እግዚአብሔር ራሱን በዕብራይስጥ ወይም በአይሁዶች ስነ መለኮትና ከዛም ደግሞ በአዲስ ኪዳን በጌታችን በኢየሱስና በሐዋርያቱ ትምህርት ውስጥ እንደገለጠ እናውቃለን። በቀደመው ኪዳን ውስጥ ሰዎች ከእግዚአብሔር ጋር የነበራቸውን ሰዎች ከእግዚአብሔር ጋር ህብረት ሲያደርጉ ህብረት እንዲያደርጉበት ተሰጥቶ የነበረው ስርዓት ወይም መንገድ የህጉ እንደነበር እናውቃለን። እና ህግን የምትፈጽም ከሆነ በህይወት ትኖራለህ ነው፣ የማትፈጽም ደግሞ ከሆነ ትሞታላችሁ ነው የነበረው። የሙሴ መጽሐፍቶች ደጋግሞ ለእስራኤል ህዝቦች ይነግሯቸው የነበረው ይሄ ነው። ለህዝቡ ያንን የመለኮትን የባህሪ ልቀት ሰዎች ሊመላለሱበት የሚገባው የህይወት ልክ በገለጠበት በህጉ ይሄ ነው የሚጠበቅባችሁ፣ ይሄን የምታደርጉ ከሆነ ከእኔ ጋር ትኖራላችሁ፣ የማታደርጉ ከሆነ ግን ህጉ በራሱ ኃጢአትን ገላጭ፣ ህጉ በራሱ ኃጢአት ላይ ፈራጅ ስለነበረ ሰው ኃጢአተኝነት እንዲሰማና ፍርደኛ እንደሆነ ኩነኔ እንዳለበት እንድታስብ ያደርግ ነበር። ከዛ በተረፈ ህጉ ሰዎች የእግዚአብሔር የሆነውን ፈቃድ የእግዚአብሔር የሆነውን ሀሳብ የእግዚአብሔር የባህሪ ልቀትን መለማመድና መኖር እንዲችሉ የሚያስችል ኃይልና ሁኔታ የከሰተና ያመጣል። ሰውን በአዲስ ኪዳን በክርስቶስ የእግዚአብሔር ጻድቅነት፣ የእግዚአብሔር ትክክለኛ፣ የእግዚአብሔር አዳኝነት፣ የእግዚአብሔር ሰዎችን በእርሱ አቃልነቱ ያለ ህግ ተቀጥቷል። የመጣው በክርስቶስ መስዋዕትነት በእምነት በሚገኝ በጸጋ የተደቀቀ የእግዚአብሔር ድነት እንደመጣ አዲስ ተደጋጋሚ አዲስ ጸጋ የእግዚአብሔር ምሕረትና የእግዚአብሔር አዳኝነት የእግዚአብሔር ሰዎችን የመቀበል ፈቃደኝነት የተገለጠበት የተለቀቀበት የሰዎችን ምንም ኮንትሪቢዩሽን የማይጠይቅ ሰዎች በእምነት ገንዘባቸው ያደርጉት በእምነት ሊቀበሉት የሚችል የእግዚአብሔርን ስራ የሚያሳይ ቃል ወይም ሐሳብ እንደሆነ እና ይህ አዲስ ኪዳን በጣም ትልቅ ቃል ነው ማለት ነው። እንግዲህ በገላትያም በኋላ እንግዲህ እየቀጠለ ስንሄድ እንደምናያቸው በገላትያ ቤተክርስቲያን ውስጥ ተነስቶ የነበረው አንዱ ችግር ሰዎች ለመዳን የእግዚአብሔር በክርስቶስ የመስዋዕትነት ስራ የተሰራው በመስቀል ላይ የተሰራው ስራ ብቻ በቂ አይደለም፣ ከዛ ተጨማሪ ያስፈልጋል፣ ከዛ ተጨማሪ የሆነ የህግ ተግባር የህግ ስራ ያስፈልጋል የሚሉ ሰዎች ስለነበሩ